በመላው ሀገሪቱና በመላው ዓለም የምትገኙ የፎረስት ሚዲያ ተከታታዮች እንደምን አላችሁ? የተለያዩ መረጃዎችን አሰባስበን ወደ ስቱዲዮ ገብተናል። ቪዲዮቻችንን ላይክ እና ሼር አድርጉ። ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ በማድረግ መረጃዎችን በየዕለቱ የሚደርሷችሁ ይሆናል። ፎረስት ሚዲያ ታማኒና ሚዛናዊ መረጃዎችን ያካፍላችኋል። ቀዳሚው መረጃችን የሚዲያ የልቀት ማዕከል በኢትዮጵያ መገናኛ ብዙሃን ባለስልጣን አማካኝነት ተመሰረተ። በኢትዮጵያ መገናኛ ብዙሃን ባለስልጣን አማካኝነት የተለያዩ የጋዜጠኝነት አይነቶችን አካቶ ለዘርፉ ሙያተኞችን ለማሰልጠን የሚያስችለውን የሚዲያ ልቀት ማዕከል መክፈቱን ይፋ አድርጓል። በዚህ የሚዲያ ልቀት ማዕከል የምስረታና የሥራ ማስጀመሪያ ስነ ስርዓት ላይ ከተገኙ ከፍተኛ የመንግስት ባለስልጣናት መካከል የኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሞዛ ጥበባት ዲያቆን ዳንኤል ክብረትና የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ ታድመዋል። በዚህ ሚዲያ ልቀት ማዕከል ምስረታና መክፈቻ ስነ ስርዓት ላይ የታደሙት የኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የማዕከሉ ምስረታ ሚዲያውን ኢትዮጵያን የሚመስል ስራ የሚሰራ በዘርፉ የበቁና ፍቃድ ያለው ባለሙያን ለማሰልጠን ወሳኝ ነው ብለዋል። ከ28000 ካሬ ኪሎ ሜትር በላይ የሚሸፍን የመስኖና ተጓዳኝ የውሃ ሀብት ማስተር ፕላን ረቂቅ ቀረበ። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ 28618 ካሬ ኪሎ ሜትር የሚሸፍን ንጋት ሐይቅን ያማከለና በኢትዮጵያ ስትራቴጂያዊ የውሃ ኃይል ኮሪደር ላይ የተቀናጀ የውሃ የመሬት ልማት፣ የኢንዱስትሪ፣ የመስኖ ልማት፣ የቱሪዝምና ተጓዳኝ የውሃ ሀብቶችን አጠቃቀም የተመለከተ የተቀናጀ ማስተር ፕላን ረቂቅ ሰነድ ቀርቧል። ረቂቅ ማስተር ፕላኑ በውሃና ኤነርጂ ሚኒስቴር በኩል በኢትዮጵያ ኮንስትራክሽን ዲዛይንና ሱፐርቪዥን ስራዎች ኮርፖሬሽን አማካኝነት ተጠንቶ ጥቅምት 4 ቀን 2018 ዓ.ም ከፍተኛ የመንግስት ባለስልጣናት በተገኙበት በቢሸፍቱ ከተማ ፒራሚድ ሪዞርት ለውይይት ቀርቧል። ሰነዱ የታላቁ የኢትዮጵያን ህዳሴ ግድብ የማስተር ፕላን ጽንሰ ሐሳብ በሚል ርዕስ የተሰጠው ሲሆን የህዳሴው ግድብ ንጋት ሐይቅንና ግድቡን በማማከል ለማከናወን የታቀዱ የልማት ስራዎችንና ባለድርሻ አካላትን ሚና ከወቅታዊ ከባቢ ሁኔታ አንስቶ እስከ ልማት የውይይት ሐሳቦችን ያካተቱ ነጥቦችን ይዟል። ኢትዮጵያ ከ1 ቢሊዮን ዶላር በላይ ዕዳዋን የመክፈያ ጊዜ ለማራዘም ያደረገችው ድርድር ያለ ውጤት ተጠናቀቀ። ኢትዮጵያ በዩሮ ቦንድ የተበደረችውንና እንደ አውሮፓውያን አቆጣጠር በ2024 ተከፍሎ መጠናቀቅ የነበረበትን ከ1 ቢሊዮን ዶላር በላይ የውጭ ዕዳዋን መልሶ በማዋቀር የክፍያ ጊዜውን ለማራዘም ያካሄደችው ድርድር ያለ ውጤት ተጠናቋል። የኢትዮጵያ የገንዘብ ሚኒስቴር ጥቅምት 4 ቀን 2018 ዓ.ም ባወጣው መግለጫ እንደ አውሮፓውያን አቆጣጠር በ2024 ተከፍሎ መጠናቀቅ የነበረበትን ከ13 ዓመታት በፊት በዩሮ ቦንድ ሽያጭ የተበደረችውን 1 ቢሊዮን ዶላር እና 6.625 በመቶ ወለድ ያካተተ ዕዳ መልሶ ማዋቀር በሚቻልበት ሁኔታ ላይ ቦንዱን ከገዙት ወይም አበዳሪዎች ቡድን ጊዜያዊ ኮሚቴ ጋር እንደ አውሮፓውያን አቆጣጠር ከሴፕቴምበር 25 እስከ ጥቅምት 13 ቀን 2025 ድረስ የተገደበ ውይይት ሲካሄድ መቆየቱን አስታውቋል። በውይይቱ ላይም ከኢትዮጵያ መንግስት ተወካዮች በተጨማሪ በኢትዮጵያ መንግስት የተቀጠሩት ዋይት ኤንድ ኬዝ ኤልፒልፒ የተባለ የህግ አማካሪና ላዛርድ የተባለ የፋይናንስ አማካሪ መሳተፋቸውን ገልጿል። የኢትዮጵያን ቦንዳ የገዙ ቡድኖች በመወከል ደግሞ ቡድኖቹ ያቋቋሙት ጊዜያዊ ኮሚቴና የህግና የፋይናንስ አማካሪዎች መሳተፋቸውን ተጠቅሷል። ኢትዮጵያ ያለባት ሳይከፈል የተዘለለ ወለድን ሳይጨምር ያለባት አጠቃላይ 1 ቢሊዮን ዶላር ዕዳ በ16 በመቶ ቅናሽ ተደርጎበት ወደ 840 ሚሊዮን ዶላር ዝቅ እንዲደረግለት ታስቧል። በደሞዝ ጭማሪ ሰበብ ዋጋ ያናሩ ከ57000 በላይ ነጋዴዎች ላይ እርምጃ ተወሰደ። ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57212 ነጋዴዎች ላይ ህጋዊ እርምጃ መወሰዱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴርና የተጠሪ ተቋማት የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ገምግሟል። በሚኒስቴር መስሪያ ቤቱ የንግድ ስርዓትና ላይሰንሲንግ ዘርፍ ሚኒስትር ዴኤታ አብዱልሐኪም ሙሉ ባቀረቡት ሪፖርት
በሩብ ዓመቱ ንግድን ስርዓት ለማስያዝ የተለያዩ ስራዎች ሲከናወኑ መቆየታቸውን አብራርተዋል። በዚህም ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57212 ህገወጥ ነጋዴዎች ላይ እርምጃ ተወስዷል ብለዋል። ክቡራትና ክቡራን አድማጮቻችንና ተመልካቾቻችን ከውጪ ወዳገኘነው አንድ መረጃ እናልፋለን። የዓለም ግጭት ጠማቂዋ አሜሪካ ስለ ሰላም መናገር አትችልም ብለዋል ኢራኖች። ኢራን የዩኤስ ፕሬዝዳንት ዶናልድ ትራምፕ ቴል አቪቭን ከቴህራን ጋር ለማስታረቅ ያቀረቡትን የሰላም ስምምነት ጥሪ እንደማትቀበል ገለጸች። በሰኔ ወር በኢራን የኒውክሌር ቦታዎች ላይ ያደረሰችውን ጥቃት በመጥቀስ በዩኤስ ፕሬዝዳንት የተገለጸው የሰላምና የውይይት ፍላጎት አሜሪካ በኢራን ሕዝብ ላይ ካላት የጥላቻና የወንጀል ባህሪ ጋር ይቃረናል ሲል የውጭ ጉዳይ ሚኒስቴር በመግለጫው ተናግሯል። ቴህራን ይህን ምላሽ የሰጠችው ሰኞ ዕለት በእስራኤሉ ክኔሴት ንግግር ላይ ትራምፕ ከኢራን ጋር የሰላም ስምምነት እንደሚፈልጉና ማንኛውም ስምምነት እንዲፈጽም ኳሱ በቴህራን ፍርድ ቤት እንዳለ መናገራቸውን ተከትሎ ነው። ኢራን በመግለጫዋ ጥሪውን ውድቅ አድርጋለች። በፖለቲካዊ ድርድር ውስጥ በአንድ ሀገር የመኖሪያ አካባቢዎችና የኒውክሌር መስሪያ ቤቶችን ማጥቃት ከ1000 በላይ ሰዎችን ንጹሃን ሴቶችና ሕፃናትን ገድሎ ሰላምና ወዳጅነትን እንዴትስ ጠየቀ ሲል መግለጫውን የጀመረው የውጭ ጉዳይ ሚኒስቴር የዩኤስ ፕሬዝዳንት ዶናልድ ትራምፕ በኢየሩሳሌም በሚገኘው ክኔሴት ያደረጉትን ንግግር ኃላፊነት የጎደለውና አሳፋሪ በማለት ዩናይትድ ስቴትስ የሽብርተኝነት ግንባር ቀደም ተዋናይና የአሸባሪውና የዘር ማጥፋት የጽዮናውያን አገዛዝ ደጋፊ ናት ስትል ወቅሳለች። የኢራን የውጭ ጉዳይ ሚኒስቴር የዩናይትድ ስቴትስ ሌሎችን ለመወንጀል የሞራል ብቃት የላትም ብሏል። የአሜሪካው ፕሬዝዳንት የገለጹት የሰላም ፍላጎትና የውይይት ፍላጎት አሜሪካ በኢራን ሕዝብ ላይ ካላት የጥላቻና የወንጀል ባህሪ ጋር ይቃረናል ሲል የውጭ ጉዳይ ሚኒስቴር በመግለጫው አስታውቋል። እንደሚታወሰው በሰኔ ወር አጋማሽ እስራኤል በኢራን ላይ ታይቶ የማይታወቅ የቦምብ ጥቃት የኒውክሌርና ወታደራዊ ተቋማትን እንዲሁም የመኖሪያ አካባቢዎችን በመምታት ከ1000 በላይ ሰዎችን ገድሏል። ዩናይትድ ስቴትስ በኢራን ቁልፍ የሆኑትን የኒውክሌር መስሪያ ቤቶችን የመታበትን የ12 ቀን ጦርነት ከእስራኤል ጋር በቴህራንና በዋሽንግተን መካከል የነበረው ከፍተኛ የኒውክሌር ድርድር ውድቅ ቢያደርገውም ከሰኔ 24 ጀምሮ ከኢራንና በእስራኤል መካከል የተኩስ አቁም ስምምነት መደረጉ ይታወሳል። ለዘገባው ጄሩሳሌም ፖስት፣ ሮይተርስ፣ ቴህራን ፖስትን ተጠቅመናል። ክቡራትና ክቡራን የፎረስት ሚዲያ ተከታታዮች ለዕለቱ ያዘጋጀንላችሁ መረጃዎቻችን ይህንን ይመስላሉ። ፎረስት ሚዲያን ሁሌም እንድትከታተሉ በአክብሮት እንጋብዛችኋለን። ሁልጊዜም ስትጀምሩ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ቤተሰቦቻችን ደግሞ ደውሏን በመጫን ሰብስክራይብ ብታደርጉ በየዕለቱ አዳዲስና ወቅታዊ እንዲሁም ተአማኒ የሆኑ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ስለምትከታተሉን ሐሳብ አስተያየት ስለምትሰጡን ከወዲሁ እጅግ ከፍ ያለ ምስጋና እናቀርባለን። መረጃዎችን አሰባስቤ ወደ እናንተ የማቀርብላችሁ ከአዲስ አበባ ጋዜጠኛ ተስፋዬ ገብረ ማርያም ነኝ። በያላችሁበት ሰላም፣ ጤና፣ ፍቅር ከእናንተ ጋር እንዲሆንላችሁ እመኛለሁ። ሰላም ሁኑልኝ።